እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይም የእናቱ የእናታችን የድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር የተመሰገኑና ከፍ ከፍ ያሉ ይሆኑልን። ከዚህ በመቀጠል የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ገድላቸውን እናሰማለን። አባታችን ገብረ መንፈስ ቅዱስም ከግብጽ ወጥቶ ጌታችን እንዳዘዘው መልአኩ ቅዱስ ገብርኤል እየመራው 60 አንበሶችን 60 ነብሮችን አስከትሎ 30 በቀኙ 30 በግራው 30 በፊቱ 30 በኋላው ሆነው በነፋስ ሰረገላ ተጭነው ወደ ኢትዮጵያ መጡ። ምድረ ከብድም አደረሳቸው። ዳግመኛም ወደ ዝቋላ ተራራ ወሰደው። ከዚህ በኋላ የእግዚአብሔር የሕጉ ታቦት እጅ ነሳ ዘንድ 9 ቅዱሳን ወደ ነበሩበት ወደ አክሱም ሄደ። መልእክቱን ለንጉሥ ላሊበላ ያደርስ ዘንድ ከአክሱም ተነስቶ ሄደ። ደርሶም ንጉሥ ሰላም ላንተ ይሁን አለው። ንጉሡም የእግዚአብሔር ሰላም ካንተ ጋር ይሁን አለው። የጸጉሩንም ብዛት አይቶ አደነቀ። የእግዚአብሔር ሰው አባቴ ከወዴት መጣህ አለው። አባታችን ገብረ መንፈስ ቅዱስም ከብሔረ ብፁዓን መጣሁ አለው። ንጉሡም ብሔረ ብፁዓን የሚባለው የት ነው ያለው አለው። የሀገሪቱ ሥርዓት ምን ይመስላል ብሎ ጠየቀው። ለመስማት የሚያስደንቅ ስራዋን ሁሉ አስረዳው። ንጉሡም ሰምቶ ፈጽሞ አደነቀ። አባታችን ገብረ መንፈስ ቅዱስም ቅዱስ ላሊበላን ጌታዬ ፈጣሪ ወደ አንተ የላከው ታላቅ መልእክት አለኝ አለው። ንጉሡም ይህን ሰምቶ ደነገጠ። በፊቱም ራሱን ዘንበል አድርጎ በል ንገረኝ አለው። አባታችን ገብረ መንፈስ ቅዱስም መልሶ ጌታችን ኢየሱስ ክርስቶስ ሰላም ላንተ ይሁን ወዳጄ፣ የምድር መንግሥት ትወዳለህን ወይስ የሰማይ መንግሥት የሚሻልህን ምረጥ ብሎሃል። ንጉሥ ላሊበላም ይህንን ሰምቶ በእውነት እግዚአብሔር በፍጥረት ሁሉ የተመሰገነ ነው ብሎ ሰገደ። ምድራዊ መንግሥትም ኃላፊ ነው፣ እኔስ የሰማዩን መንግሥት መርጣለሁ አለው። ንጉሥ ላሊበላም ከአባታችን አንደበት ይህንን ሰምቶ አባታችን ገብረ መንፈስ ቅዱስን የብሔረ ብፁዓን ሰዎችን ሥራ ጠየቀው። አባት ያየውን ሁሉ አትደብቀኝ ንገረኝ አለው። አባታችን አቡነ ገብረ መንፈስ ቅዱስም መልሶ ልጅ የብሔረ ብፁዓን ሰዎች ሥራ አልደብቅህም እነግርሃለሁ አለው። ዳግመኛም ሥርዓቷን አሰራሯን አስረዳው። ንጉሥ ላሊበላም ይህንን ሰምቶ ከእግሩ ወድቆ ሰግዶ ባርከኝ አለው። በእጁ አንስቶም ባረከው። አባታችን አቡነ ገብረ መንፈስ ቅዱስም ከባህር ዳር ቆሞ ምስራቅና ምዕራቡን ሰሜኑንና ደቡቡን ተመለከተ። የኢትዮጵያ ሕዝብ ኃጢአቱ በፊቱ ተገልጾ ታየው። አባታችን አቡነ ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስምህ ማልኩ፣ በእግሬም አልቆምም አለ። 40 ቀንና 40 ሌሊት በባህር ውስጥ እንዲህ ሆኖ ኖረ። ወደ አባታችን ገብረ መንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ ምርልሃለሁ የሚል ቃል ከሰማይ መጣ። ብፁዓዊ አባታችንም መልአኩን የኢትዮጵያን ሕዝብ ሁሉ ካልማርህልኝ ከዚህ ባህር አልወጣም አለው። እስከ 100 ዓመትም ድረስ ተዘቅዝቆ ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃም ደም መሰለ። አጥንቶቹም እንደ በረድ ነጭ ሆነው ታዩ። አጋንንት ሊጣሉት ከአራቱ ማዕዘን ወደ እርሱ ይመጡ ነበር። በየዕለቱ 500 አጋንንት እስከ 5 ዓመት ድረስ በጦር ይወጉት ነበር። ስለታም በሆኑ ድንጋዮችም ይቆርጡን ነበር። ከመጀመሪያው ሰማዕት ቅዱስ እስጢፋኖስ ጀምሮ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ድረስ እንደ እርሱ የተጋደለ ሰው የለም።
የአባታችን መከራው በክርስቶስ አምነው ከሞቱ ሰማዕታት ሁሉ ከተቀበሉት መከራ የበዛ ነው። ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያ ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ አለው። ከባህርም ወጣ። አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደ መጀመሪያው ጤነኛ አደረገው። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከፀሐይ በታች 7 ዓመት ኖረ። ዳግመኛም ከዚህ ወርዶ ወደ ምድረ ከብድ ሄደ። በዚያም እስከ 7 ዓመት ድረስ እንደ ምሰሶ ተተክሎ ቆሞ ሲጸልይ ኖረ። ወደ ላይም አንጋጦ ቅንድቦቹን ሳይሸፍን እጆቹን ወደ ላይ እንደዘረጋ ሲጸልይ ኖረ። ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። አይኖቹን ወደ ሰማይ አንጋጠው አገኘ። በራሱ ላይ ተቀምጦ አይኖቹን አነቆረው፣ አሳወረው። ከዚህ በኋላ 2 ሳምንት ሙሉ እንደ ቀድሞ ምንም ጸሎቱን ሳያቋርጥ ሲጸልይ ሰነበተ። ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤል፣ ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን አይኖቹን እፋሉባቸው። ወዲያውንም አዩ። እይታቸውም ከቀደመው 7 እጅ በለጠ። አባታችን ገብረ መንፈስ ቅዱስም ከዚህ በፊት ይጣሉ የነበሩ ጠላቶቼ አጋንንትን ከዚህ ቋላ ምድር ታጠፋቸው ዘንድ ወደዚህ ቋላ ሂድ አሉት። ከሰማይ ከእግዚአብሔር ዘንድ ስለ ተጋድሎህና ስለ ትዕግስትህ ታላቅ ኃይል ይሰጥሃልና ከዚህ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል ወደ አንተ መጡ። አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራል። አባታችንም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ 1 ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃ ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። አባታችንም ወዴት ታውቀኛለህ ቢለው ሽማግሌውም ተመልሰ ሄደ ባልንጀሮችን አምጣቸው አለው። ሽማግሌውን በዚያ ትቶ ወደ 2 ሽማግሌዎች ሄደ። ከሁለት አንዱን አዝሎ ሽማግሌው ወዳለበት አደረሰው። ተመልሶም 3ኛው ሽማግሌ መጣ። አባታችን አቡነ ገብረ መንፈስ ቅዱስም እነዚያ ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎችም ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ አባታችን ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። አንድ ሰውም እስራኤል የተባለ ያዕቆብ ባደረባት በፈለገ ያቦቅ እንደተታገለው እንደባረከውም እንዲሁም አብ ወልድ መንፈስ ቅዱስ አባታችን ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘዝክልን እኛም እናዝልሃለን፣ እስከ 7ቱ ሰማያትም ድረስ እናወጣለን አሉት። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ። መባረክቱ ሁሉ ተበለጫለጩ፣ ሰማያትም ተነዋወጡ፣ ድንጋዮች ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ምስጢርን እንዳዩ ይህች መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታችን ገብረ መንፈስ ቅዱስ ተሰጠችው። ነቢያት ሐዋርያት እግዚአብሔርን እንዳዩት አባታችንም አየው። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ 2ኛ ሰማይ እስከ 3ኛ እኩሌታ ደረሰው። ወልድም ተቀብሎ አዝሎ እስከ 5ኛ ሰማይ እስከ 6ኛ እኩሌታ ደረሰው።
መንፈስ ቅዱስም ሰባተኛውን ሰማይ ግርማውን ወደሚያስፈራ ዙፋን አደረሰው። ጻድቅ አባታችን በአራቱ ማዕዘናት በከበበው በምስጢር ጎርፍ ተዋጠ፣ ደነገጠ፣ ተንቀጠቀጠም። በማይናገር በማይመረመር ግርማ ለተገለጸለት አምላክ በግንባሩ ወድቆ ሰገደ። ከተገለጸለትም ግርማ የተነሳ እንደ በድን ሆነ። ጻድቁም ሕልም የሚያልም መሰለው። ሦስቱ ሽማግሌዎችን እንዳዘሉት እስከ ሰባተኛው ሰማይም እንዳደረሱት ሕልም የሚያይ መስለው ነበር። አባታችንም ከዙፋኑ ፊት በደረሰ ጊዜ ሦስቱንም በአንድ ዙፋን ተቀምጠው አየ። ይኸውም በአንድነት ሦስትነት፣ በመላእክትም በሰውም በፍጥረት ሁሉ አንድ ስግደት አንድ ምስጋና ይቀርብላቸዋል። ሐዋርያው ቅዱስ ጳውሎስ ስለ እርሱ እንዳለ በክርስቶስ የታመነ አንድ ሰው አውቃለሁ፣ ዘመኑም ከ14 ዓመት በፊት ነው። በሥጋው እንዳለም እንደሆነም ከሥጋውም ተለይቶ እንደሆነ እንጃ እግዚአብሔር ያውቃል። ያ ሰው እስከ 3ኛ ሰማይ ድረስ አወጡት። ያንን ሰው እኔ ያውቀዋለሁ፣ በሥጋው እንደሆነ ከሥጋው እንደተለየ ግን በሥጋው እንደሆነ ከሥጋው ተለይቶም እንደሆነ እንጃ እግዚአብሔር ያውቃል። ወደ ገነት አወጡት። በዚያም የሰው ልጅ ሊናገረው የማይቻለውን የማይመረመረው ምስጢርን ሰማ። እንዲሁ ዛሬም በዚህ ወራት የቤተ ክርስቲያን መብራት የሆነ የታመነ አባታችን ገብረ መንፈስ ቅዱስ በማይናገር ድንቅ ምስጋና እግዚአብሔር ታየው። የሰው ልጅ ሊናገረው የማይቻለው ደገኛ ምስጢርን አየ፣ ሰማ። የጻድቁ አባታችን ገብረ መንፈስ ቅዱስ ክብሩ እጹብ ድንቅ ነው። ስለዚህም ነገር የእግዚአብሔር ጥልቅ ጥበቡን እንመርምር። የወደደውን ያደርጋል፣ ያሰበውን ይፈጽማልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በደብረ ታቦር ጴጥሮስን በድንጋጤ እንደቀሰቀሰው አባታችን ገብረ መንፈስ ቅዱስንም አነቃው፣ አትርፎም ሳመው። አብ መንፈስ ቅዱስም አቅፈው ሳሙት። አባታችን ገብረ መንፈስ ቅዱስ በገድል በትሩፋት ከነቢያት ከሐዋርያት ከጻድቃን ከሰማዕታት ሁሉ በጥፍ ይበልጣል። ይኸውም እህል ባለመብላቱ፣ ውሃ ባለመጠጣቱ፣ ልብስ ባለመልበሱ ነው። ጌታችን ኢየሱስ ክርስቶስም ሰማይና ምድርን ፀሐይና ጨረቃን ከዋክብትንም ከገድልና ከትሩፋት የተነሳ የአንዲቱን ጸጉርህን ዋጋ ምን ያህሉም አለው። አጥንትህን ስጋህን 100 ዘመን ሙሉ ሲነድፉ ሲወጉ የነበሩ አጋንንት ታጠፋቸው ዘንድ ወደዚህ ቋላ ሂድ። እኔ እንደወሰድኩህ አላወቁም፣ በባህር ውስጥ አለ ይላሉና 7ቱ ሊቃነ መላእክት ይርዱ፣ የእሳት መብረቆች ይከተሉ ይቅደሙልህ፣ በመብረቅ ሰረገላ ተጭነህ ብረር አለው። አብ ወልድ መንፈስ ቅዱስ አባታችን ገብረ መንፈስ ቅዱስን በክብር ሸኙት። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በመብረቅ ሰረገላ ተጭኖ ወደዚህ ቋላ ሄደ። አጋንንትን አስደነገጣቸው። ሊቃነ መላእክትም ከበው በሳት ሰይፍ ቆራርጠው ጣሏቸው። በመብረቅም አነደዷቸው፣ አመድ ትቢያ ያደረጓቸው፣ በነፋስም በታተኗቸው። አባታችን ገብረ መንፈስ ቅዱስ በመላእክት አጋዥነት በተሰጣቸው ኃይል ያጠፏቸው አጋንንት ቁጥራቸው 7000 ከ1000 ያህል ነበር። ሁሉም በአንዲት ሰዓት ጠፉ፣ አንዲት እንኳን አልተረፈም። ከዚህ በኋላ የመላእክት አለቆች ከመባረክት ወደ ሰማይ ወጡ። አባታችን ገብረ መንፈስ ቅዱስም አንበሶቹና ነብሮች ወዳሉበት ወደ ምድረ ከብድ ሄደ። ከዚህ በኋላ መንፈስ ቅዱስ የጠራቸው 3ቱ ቅዱሳን በአንድ ቀን አባታችን ወዳለበት መጡ። አንዱ የዋልድባው አባ ሳሙኤል፣ አንዱ የሐዘለው አባ አንበስ፣ አንዱ የበጌ ምድሩ አባ ብንያም። እያንዳንዳቸው በአንበሳ ተጭነው መጡ። ምድረ ከብድም ደረሱ። አባታችንም አይቶ ተሰወረባቸው። እነርሱም 7 ቀን በምህላ ሰነበቱ። የተሰወሩ አንበሶችም ወጥተው 3ቱ ቅዱሳን ወዳሉበት ደርሰው አንበሶቻቸውን በሏቸው፣ ዋጧቸው። እንደ አይን ጥቅሻም ደማቸውን ላሱ። ወዲያውም ተሰወሩ።
እነዚያ ቅዱሳን እጅግ ደነገጡ፣ ታላቅ ሐዘንም አዘኑ። የቅዱሳንም ሐዘን ለአባታችን ገብረ መንፈስ ቅዱስ ተገለጸለት። አባታችንም 60 አንበሶችና 60 ነብሮችን አስከትሎ ከእግዚአብሔር በተሰጠው በሚያስፈራ ግርማ ወደ እነርሱ መጣ። መላእክትም የብርሃን ድባብ ይዘው መጡ። ጸጉሩ መላው ሰውነቱን አልብሰውት ነበር። የራሱ ጸጉር በምድር ላይ ሳብ ነበር። 7 ክንድ ከስንዝር ያህል ነው። ጽሙም በአንገት ወርዶ በምድር ላይ ዘረጋ ነበር። 3 ክንድ ከስንዝር ያህል ነበር። አጥፎም ይለብሰው ነበር። በሚያስፈራ ግርማ ወደ እነርሱ ደርሶ ቅዱሳን አባቶች ሰላም ለእናንተ ይሁን አላቸው። እነዚያም ቅዱሳን ግርማውን ባዩ ጊዜ ደነገጡ። እነዚያ አንበሶችና ነብሮች በፊቱ ያጉረመረሙ እንደ ፈረስ ምድርም ይቆፍሩ ነበር። አባታችን ገብረ መንፈስ ቅዱስም እነዚያ ቅዱሳንን እኔ ብቻዬን ወደምኖርበት ወደዚህ ዓለም ስለምን መጣችሁ አላቸው። እነዚያም ቅዱሳን ጸሎት የከበረች እንደሆነች ባወቅን ጊዜ ወደ አንተ መጣን። በዘመኑ ሁሉ አንተ የባህታውያን አለቃ ነህና ስለዚህ ነገር የእግዚአብሔርን ሥራ ትነግረን ዘንድ በረከትንም ታድለን ዘንድ ወደ አንተ መጣን። መጥተንም ባጣንህ ጊዜ 7 ቀን በሐዘን ሰነበትን። ጸሎትም ስናደርስ በዚያ ሰዓት አንበሶች መጥተው አንበሶቻችን ይዘው እንደ ዓይን ጥቅሻ በልተው ዋጧቸው ብለው ነገሩት። አባታችን ገብረ መንፈስ ቅዱስም አንበሶቹን እስከ ዕለተ ሞታችሁ ድረስ የረገጥኩትን የእግሬ ትቢያ ትበሉ ዘንድ እንጂ እግዚአብሔር ያላዘዘላችሁን ለምን በላችሁ? ይህም ብሎ የበላችሁትን ሁሉ ትፉ አላቸው። አፋቸውን ከፍተው የበሉትን የአንበሶች ሥጋቸውን አጥንታቸውን ተፉ። በሆዳቸው ምንም አልቀረም፣ እንደ ዓይን ጥቅሻ በአንድ ጊዜ ተፉ እንጂ። አባታችን ገብረ መንፈስ ቅዱስም ፊቱን ወደ ምስራቅ መልሶ ወደ እግዚአብሔር ጸለየ። አልዓዛርን ከመቃብር ያስነሳው ጌታዬ ፈጣሪ አገልጋዮችን ይከተሉ ዘንድ የሰጣቸው እነዚህ የሞቱ አንበሶችን አስነስተ ለአገልጋዮች ስጣቸው ብሎ ያን ጊዜ አባታችን በጌታዬ በኢየሱስ ክርስቶስ ኃይል ተነሱ ብሎ የአንበሶቹን ሥጋ ባረከ። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱ፣ እንደ ቀድሞም ሆኑ። እንደ ሰውን ተናገሩ፣ አጉረመረሙ። ወደ አባታችን አቡነ ገብረ መንፈስ ቅዱስ ቀርበው ከእግሩ በታች ሰገዱ። እነዚያም አንበሶች ከእንግዲህ ወዲህ አንተን እንከተላለን፣ ጌቶቻችን ቅዱሳን እኛን ሊያስነሱን አልቻሉም። አንተ ግን ከአንበሶች ሆድ አውጥተህ አስነስተህናልና አሉት። አባታችንም ወደ ቀድሞ ጌታችሁ ሂዱ ብሎ አሰናበታቸው። እነዚያ ቅዱሳን የአምላክን ሥራ አደነቁ። አባ ሳሙኤልም አባታችን ገብረ መንፈስ ቅዱስን አባቶይ በዚህ ቀን ድንቅ ነገርን አየን። መልአክ እግዚአብሔር መልአክ ይመስላል። ግርማው ጽዑ ድንቅ ነው። ንጽሕናው ቅድስናው ፍጹም ነው። የጸሎትም ኃይል በአንበሶች ተበልተው የሞቱትን አንበሶቻችንን አስነሳለው። አባታችን አቡነ ገብረ መንፈስ ቅዱስም ከዚህ የሚበልጥ ከዚህ የሚበዛ ድንቅ ነገር አሳያችኋለሁ አላቸው። ያን ጊዜውን ዓይኖቹን ወደ ላይ አቀንቶ በእጁ ደመናን ጠቀሰ። ብሩህ ደመናም መጥቶ ቀረበለት። አባታችንም በላዩ ተቀምጦ በዓይኖቻቸው እያዩ ወደ ሰማይ ወጣ። ፀሐይን አልፎ እስከ 7ኛው ሰማይ ደርሶ በእግዚአብሔር ዙፋን ፊት ቆመ። እንዲህም አለ፣ ጌታዬ አምላኬ ሥጋ ለለበሰ ሁሉ ምግብን የምትሰጥ ክንድህን የምትዘረጋ በሥርዓት ጸንቶ ለሚኖር እንስሳትን ሁሉ የምታጠግብ ለተራቡት ምግብን የምትሰጣቸው እነዚህ ባሮች ቅዱሳን ምግባቸውን ሰጣቸው። እነዚህ ቅዱሳን እኔን ሊጠይቁ ከሩቅ ሀገር የመጡ ናቸውና ለደቀ መዛሙርት ያልካቸውን አስብ። እነዚህ ሰዎች አሳዝናሉና የሚበሉትን ስጣቸው ያልከው እንደ ተራበ ብሰዳቸው በመንገድ ይደክማሉ። ይህን ከመናገር ጋር 5 እንጀራና 2 ዓሣ ባርከ የተራበውን ያጠገብህ በአንተ ማበርከትና ስልጣን ገንዘብህ ነውና ለዘላለሙ
አሁንም ምሕረት የተመላች እጅህን ላክ፣ ለባሮች ምግባቸውን ስጣቸው። የባህርያንስ ችግር የማቀርብላቸው የለኝምና። አቤቱ ብሩክ ስቡ ስለሚሆን ስለ ስምህ ብለህ ጸሎቴን ልመናዬን ስማኝ፣ ለዘላለሙ አሜን ብሎ ጸለየ። ጌታችን ኢየሱስ ክርስቶስም አባታችን 3 ኅብስት 3 ጽዋ ንሳ፣ ፋኑኤል መልአክም የያዝልህ፣ ይህም የሚያጠግብ ምግብ ይሆናቸው። አንተም በብርሃን ሰረገላ ወደ ምድረ ከብድ ተመለስ፣ ሄደህ ባርከ በሰላም ሸኛቸው አለው። አባታችን ገብረ መንፈስ ቅዱስም በደመና ተጭኖ በመልአኩ ከሩፋኤል ጋር እንደ ዓይን ጥቅሻ ወደ ምድር ውስጥ ወርዶ ቅዱሳን ባሉበት ምድር ድንገት ብቅ አለ። 9 ሰዓት ሄዶ 9 ሰዓት ተመለሰ። እነዚያም ቅዱሳን እግዚአብሔር የሰጣችሁን ኅብስት ጽዋ እንኩ ብሎ ጠጡ። እነዚህም ቅዱሳን አባታችንን እግዚአብሔርን ከወዴት አገኘሁ አሉት። በሰባተኛው ሰማይ በጽርሐ አርያም አገኘሁት አላቸው። አባ ሳሙኤል አባታችን ገብረ መንፈስ ቅዱስን እንደዚህ እንደወደድክ እስከ ጽርሐ አርያም ድረስ በስልጣን ዘወትር ትሄዳለህ አለው። አባታችን ገብረ መንፈስ ቅዱስም አዎን በወደድሁ ጊዜ ሄዳለሁ፣ ሐሳቤንም ፈጽሜ እንደ ዓይን ጥቅሻ ፈጥኜ እመለሳለሁ አለው። አባታችን ገብረ መንፈስ ቅዱስና 3 ቅዱሳን እንዲህ ሲነጋገሩ መሸ። 3ቱም ቅዱሳን ኅብስቱን ጽዋውን በእጃቸው እንደያዙ አባታችን ገብረ መንፈስ ቅዱስ ባርኮላቸው ከነርሱ ተሰወረ። 3ቱ ቅዱሳንም አባታችን ገብረ መንፈስ ቅዱስ ከሰማይ ያመጣላቸውን ኅብስትና ጽዋ ተመግበው በዚያ አደሩ። በማግስቱም አባታችን ወደ እነርሱ መጥቶ በሰላም ወደ ቦታችሁ ሂዱ፣ የእግዚአብሔር ሰላምም ከናንተ ጋር ይሁን ብሎ አሰናበታቸው። እነዚያም ቅዱሳን የአባታችን ገብረ መንፈስ ቅዱስ ሥራን እያደነቁ ወደ የሀገራቸው ሲሄዱ እንዲህ ተባባሉ። እኛስ እንደኛ ደካማ ሰው መስሎን ነበር፣ እርሱስ እንደወደደ ወደ እግዚአብሔር ይሄዳል፣ የወደደውን ያስፈጽማል እያሉ ይህን የመሰለውን የአባታችን ሥራ እያደነቁ ወደ የሀገራቸው ገቡ። የጻድቁ አባታችን ገብረ መንፈስ ቅዱስ በረከቱም ይደርብን። 3 ቅዱሳን በሄዱ በሰባተኛው ቀንም የዓለም መድኃኒት ጌታችን ኢየሱስ ክርስቶስ በእጁ የወርቅ ሚዛን ይዞ ቅዱስ ሚካኤልና ቅዱስ ገብርኤልን አስከትሎ መጣ። በአንደኛው የሚዛን ወገን ገለባ እንክርዳድ ስናር አለ። በሁለተኛው ሚዛን ማር ወተት ስንዴ አስቀምጦ የሚዛኑን ራስ በያዘ ጊዜ ማሩ ወተቱ ስንዴውን ወደ ታች መዘነ። ገለባው እንክርዳዱ ስናሩ ወደ ላይ ተንጠለጠለ። መድኃኔ ዓለም ኢየሱስ ክርስቶስም አባታችን ይህ ገለባ እንክርዳድ ስናር የኢትዮጵያ ሰዎች ኃጢአት ነው፣ ይህም ማር ወተት ስንዴ የአንተ ጾም ጸሎት ንጹሕ ሥጋ ስግደትም ነው። ከኢትዮጵያ ሰዎች ኃጢአት ይልቅ ገድል ትሩፋት ሃይማኖት ስለበለጠ በዚህ ምክንያት ያለልህ ያለ መጠን የኢትዮጵያ ሰዎች ኃጢአት ተሰረየላቸው። ስለሰራው መልካም ሥራ ሁሉ ፈጽሜ ይቅር አልኋቸው አለው። አባታችን ገብረ መንፈስ ቅዱስም ከጌታችን አንደበት ይህን ቃል ሰምቶ ፈጽሞ ደስ አለው። የኢትዮጵያን ሰዎች እምርልሃለሁ የሚል ቃል ሰምቷልና። ከዚህ በኋላ ጌታችን ይህንን ቃል ሰምቶ ቅዱስ ሚካኤልና ቅዱስ ገብርኤልን አስከትሎ ወጣ። በእግዚአብሔር ሚዛን ከእግዚአብሔር ሰዎች ኃጢአት ይልቅ ገድሉ ትሩፋቱ የበዛለት አባታችን ገብረ መንፈስ ቅዱስ ለኢትዮጵያ ሰዎች በተሰጠው ቃል ኪዳን ደስ እያለው ኖረ። ከዚህ በኋላ ብዙ አጋንንት ሰንሰለት ይዘው ሲሄዱ አገኘ። የአንዱ ሰንሰለት ርዝመቱ በመልአኩ ክንድ 12 ያህል ነው። ስለ ሰውም ጥፋት ሲማከሩ በድንጋጤ አቆማቸው። ወዴት ትሄዳላችሁ አላቸው። እንባቸው በአንገታቸው ሲወርድ አይቶ እንባቸው እስከ አንገታቸው ድረስ በምን ምክንያት ይወርዳል አላቸው። እነዚያም አጋንንት ገብረ መንፈስ ቅዱስ የሚባል ሰው ከነሄሳ ከግብፅ ሀገር መጥቶ ከኢትዮጵያ ሀገር አባረረን አሉት። ከነርሱም አንዱ ሰይጣን እኔ በቁራት መስያ ዓይኑን አጠፋሁት አለ። ያን ጊዜ አባታችን እጁን አንስቶ በመስቀል አምሳል አማተበ። አጋንንቱም ሁሉ ወዲያውኑ ተቃጠሉ።
አመድ ትቢያ ሆኑ። ብዛታቸው 7000 ከ900 ያህል ነው። ቀደም ሲል በዝቋላ ያለቁትን ያህላል። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በእግዚአብሔር ፈቃድ የተዘጋጀ ነው እንጂ በመልአኩ እጅ ያልተከናወነ በእሳት ያልበሰለ ሰማያዊ ህብስት መላእክት እያመጡለት ብዙ ቀን በዝቋላ ኖረ። የዚህ ዓለም ሁሉ ሀብት ለዚህ ህብስት ዋጋው ሊሆን አይችልም። መልአኩ እንደ በረዶ ነጭ ነው። ከተበላ በኋላ እዳሪ ሆኖ እንደሚጣል እንደ ምድራዊ እንጀራ አይደለም። መልኩ ለስላሴው የሚያስደንቅ ነው እንጂ ሳይበሉት በሽታው ያጠግባል፣ ሳይቀምሱት ደስ ያሰኛል። በዚህ ዓለም ተላ ደስታ እንደሚሆን እንደ ምድራዊ እንጀራ አይደለም። ዕውቀትን የሚገልጽና እግዚአብሔርን መፍራት የሚያሳድር ነው እንጂ ኃጢአትን የሚያሳስብ፣ ስጋን የሚያወፍር የሚያገዝፍ፣ ክፉ ምኞትን የሚያነሳሳ እንደ ምድራዊ እንጀራ አይደለም። መልካም ነገርን፣ ጥበብን፣ ሃይማኖትን፣ ዕውቀትን፣ የዋህነትን ያስባል እንጂ ትዕቢትን፣ መታጀርን እንደሚያመጣ እንደ ምድራዊ እንጀራ አይደለም። ዕለተ ሞትን ያሳስባል፣ ስንፍናን ያርቃል እንጂ ሐሜትን፣ ሐሰትን፣ ጥልን፣ ክርክርን እንደሚያመጣ ምድራዊ እንጀራ አይደለም። ፍቅርን ያሳድራል እንጂ ሽንገላን እንደሚያመጣ እንደ ምድራዊ እንጀራ አይደለም። አይነ ልቦናን ያበራል፣ ቁጣን ያርቃል እንጂ ኃጢአትን፣ ስህተትን እንደሚያመነጭ እንደ ምድራዊ እንጀራ አይደለም። ጽድቅን፣ ሃይማኖትን ያስገኛል እንጂ ቂምን፣ ቅንዓትን እንደሚያመጣ እንደ ምድራዊ እንጀራ አይደለም። በረከትን ያሰጣል እንጂ ሐዋርያው ቅዱስ ያዕቆብ በጎ ሀብት፣ ፍጹም ስጦታ ሁሉ ከላይ ናት፣ እርሷ ከብርሃን ባለቤት ትገኛለች ብሎ እንደተናገረ አባታችን ገብረ መንፈስ ቅዱስን በዚህ ሁኔታ መልአክ እየረዳው ብዙ ጊዜ ቆየ። ምግቡን በየጊዜው እንደወደደ ያመጣለት ነበር፣ የሚያሳጣው ነገር የለም። አባታችንም ይህንን ህብስት ይቀበል ነበር። በዚህ ሁኔታ መልአኩ ሁሉ ጊዜ ይረዳው፣ ሐሳቡንም ይፈጽምለት ነበር። ጸሎቱን ልመናውንም ዘወትር ወደ እግዚአብሔር ያሳርግለት ነበር። መልሱን የሚያመጣለት ነበር። አቡነ ቀለምሲስ እንደተናገረ እንዲህ ብሎ ሌላ መልአክ መጣ፣ በመሰዊያው ፊት ቆመ፣ ጽና ይዟል። በመንበሩ ፊት ባለው በመሰዊያው ላይ ከቅዱሳን ጸሎት ሁሉ ጋራ ያሳርገው ዘንድ ብዙ ዕጣን ሰጡት። የዚያ ዕጣን ጢስ ከቅዱሳን ጸሎት ጋራ በመልአኩ እጅ ወደ እግዚአብሔር አረገ። ጳውሎስም መላእክት ረቂቃን ናቸው፣ የዘላለም ሕይወትን ይወርሱ ዘንድ ያላቸውን ሰዎች ለማገልገል ይላካሉ እንዳለ አባታችንም እንደዚህ ባለ ሥራ መላእክት እየተራዱት ብዙ ዘመን ኖረ። መልአኩ ባመጣለት በዚህ ህብስት መዓዛ ከጠገበ በኋላ መልአኩ ከአባታችን ፊት አንስቶ ወደ ሰማይ ያወጣዋል። ደቀ መዝሙር ለመምህሩ፣ ሎሌው ለጌታው እንደሚታዘዝ መልአኩም ለአባታችን ገብረ መንፈስ ቅዱስ እንደምን ታዘዘለት ለእራቱስ ህብስት ያመጣለታል። ከሰማይ ያመጣውን ህብስት አስቀድሞ መልሶ ወደ ሰማይ ያወጣዋል። እንደ መልካም አስተናጋጅም ይታዘዝለት ነበር። መልአኩ የሚታዘዝለት ለእርሱ ብቻ አይደለም፣ ለወደደው ሁሉ ይላከው ነበር እንጂ አባታችን ገብረ መንፈስ ቅዱስ እንዲህ ባለ ሥራ ብዙ ዘመን ኖረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለአባታችን ገብረ መንፈስ ቅዱስ ተገልጾ ገብረ መንፈስ ቅዱስ ሆይ በሆድህ ሳለህ አወቅኩ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ በአንተም ደስ ተሰኝቻለሁ። ሥራህን ወደድኩ፣ አንተ ግን ሞትን ጠልተህ ሕይወትን ወደድክ። ራስህን ለጽድቅ አስገዛህ፣ ንጽሕና ቅድስናን ገንዘብ አደረግህ። ስለ ስሜ ብዙ ደከምህ፣ በረሃብ በጥም በቁር በብርድ በመራቆት ብዙ ገድል ተጋደልህ። እነሆ በእኔ በአባቴም በመንፈስ ቅዱስ ዋጋ ብዙ ነው። አንደበትህን ዝምታን ትዕግስትን ገንዘብ አድርገሃልና አፍህም ከንቱ ነገር አልተናገረም፣ ከንፈሮችም አመፅን አልተናገሩም። ጸሎትህ መዝሙረ ዳዊት፣ ስብሐተ ሙሴን፣ መኃልየ ሰሎሞንን በማድረስ ጸንተህ ኖረሃልና ስለዚህ ጽድቅ ሆኖ ተቆጠረልህ። ጽና በርታ፣
ተጋድሎህን ፈጽም፣ እኔ ለዘላለም ካንተ ጋር እኖራለሁና። ዳግመኛም ከመላእክት የሚመጣልህ ምግብ ምንድነው አለው። በምድር ላይ ድካምን አብዝተሃልና። አባታችን ገብረ መንፈስ ቅዱስም ጌታዬ ፈጣሪ ሆይ ከታናሽነቴ ጀምሮ እስከዚህ ሰዓት ድረስ ሳይገባኝ በመልአኩ እጅ ስትመግበኝ ኖረሃል። ጌታዬ አምላኬ ሆይ ምንም ያጣሁት ምንም ነገር የለም አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ከዛሬ ጀምሮ ምግብህን ከገነት ፍሬዎች በየቀኑ 77 ፍሬ ይሆናሉ። መላእክትም ዘወትር እንዲያገለግሉት ከገነት ፍሬዎችን እንዲያመጡለት አዘዛቸው። ጌታም አባታችን ህብስት ብሰጥህ ፈጽሞ አልበላህም፣ ጽዋም አልጠጣህም፣ ሁሉም እንደ መላ ይመለሳል፣ ባየውም ጊዜ ብቻ ትጠግባለህ አለው። አባታችንም መልሰው ህብስቱን አልበላሁም፣ ጽዋውን አልጠጣሁም፣ ነገር ግን በጽኑ እምነት ህብስቱን ጽዋውን በእጄ ይዤ ባርኬ ሰውነቴን በማየት ብቻ ጠገበች። ምድራዊ ቢሆን ሰማያዊም ቢሆን እስከዛሬ ድረስ ምንም አልቀመስኩም። ጌታችንም አባታችን ገብረ መንፈስ ቅዱስን በመንፈስ ቅዱስ ቅባት የታተሙ ውሃን ያልጠጡ እህልን ያልቀመሱ ከንፈሮችን አምጣ ብሎ ሳመው። ወደ ሰማይ አወጣው። ኤዶም ወደሚባል ገነትም አወጣው። ቦታውም ጻድቃን ሰማዕታት ሁሉ የሚገቡበት በወርቅ የታነጸ ኤረር ይባላል። ምሰሶቹ 150 እልፍ የወርቅ 150 እልፍ የብር ናቸው። በውስጡም ወተትና ማር ይመነጫል። ቡሩክ ደግ ለሆነው አባታችን ገብረ መንፈስ ቅዱስ ትዕቢተኞች ክፎች የማይገቡባት መሰረቷ ያማረ ከፍ ያለች ጽርሐ መንግስትን የመንግስት አዳራሽን አሳይቶ ይህ ሁሉ ያንተ ሀገር ነው አለው። በውስጡም ለዘላለሙ መከራ፣ ድካም፣ ሐዘን የለበትም፣ ለዘላለም ጸንቶ የሚኖር እነሆ ሰጠው አለው። ነገር ግን ገድልን ፈጽም ብሎ ጌታ ይህን ተናግሮ ከእርሱ ተለየ። አባታችን ገብረ መንፈስ ቅዱስም ክርስቶስን ያላወቁ አሕዛብ ወዳሉበት ወደ አረብ ሀገር ሄደ። ከዚያም ደርሶ በአውራ መንገድ መካከል ቆመ። ይኸውም የነገስታት የመኳንንት መተላለፊያ ጎዳና ነው። በዚያን ጊዜ ዳግመኛ ጌታ ታይቶ አነጋገረው። በዚች መንገድ ከሰማዕታት ሁሉ 2 እጥፍ የሚበልጥ ሰማዕትነት ታገኛለህ። ነገር ግን ጽናለው፣ ጽኑ መከራ ትቀበል ዘንድ አለህና። ያን ጊዜህን ተናግሮ ከዚያች መንገድ ትቶት ተሰወረ። ከዚህ በኋላ የአረብ ንጉሥ ብዙ ሹማምንትን አስከትሎ መጣ። ጣዖታቱን የተሸከሙ ሰዎች ተከትለውት ነበር። ጣዖታትን የተሸከሙ ሰዎች አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ደነገጡ። በምድር ላይ ወደቁ። 15ቱ ጣዖታት ሁሉ ወድቀው ተሰባበሩ። ንጉሱም አባታችን ጸጉሩ የለበሰ አንተ ምንድነህ? ሰው ነህን ወይስ ሌላ ነህ አለው። አባታችን ገብረ መንፈስ ቅዱስ ያን ከሃዲውን ንጉስ አሁን እኔ ሰው ነኝ፣ የጌታ ኢየሱስ ክርስቶስ አገልጋይ ነኝ አለው። ንጉሱም መልሶ ኢየሱስ ክርስቶስ የምትለው አይሁድ ሰቅለው የገደሉትን ነው አለው። አባታችን ገብረ መንፈስ ቅዱስም አዎን አለው። ንጉሱም በእርሱ ታምናለህ ቢለው አባታችን አዎን አምንበታለሁ አላፍርበትም አለው። በሰው ፊት ለተሰቀለው በሰው ፊት እመሰክርለታለሁ። ይኸውም የተሰቀለው ስለኔ ብቻ አይደለም ስለናንተም ካንተ ጋር ላሉም ነው እንጂ አለው። ንጉሥ ሆይ በእርሱ ብታምኑ የዘላለም ሕይወት ታገኛላችሁ፣ እርሱ ፈጣሪ ሲሆን ስለኛ ስለ ሰዎች ተሰቅሏልና አለው። ንጉሱም ይህን ቃል ሰምቶ ተቆጣ። ሰራዊቱን ሁሉ ጠርቶ እሳት አንድዶ አላቸው። ሰራዊቱም እንጨት አምጥተው እሳት አነደዱ። ኢየሱስ ክርስቶስ አገልጋይ ነኝ የሚል ይህን ጸጉር ለባሽ ውሰዱና ወደ እሳት ጣሉት አላቸው። እሳቱ ለዓይን እስከማይታይ ድረስ ከፍ ከፍ አለ። ነበልባሉም እስከ ሰማይ ደርሶ ይንቦለቦል ነበር። አባታችን ገብረ መንፈስ ቅዱስም ንጉሱ ሹማምንቶቹና ሰራዊቱ እያዩት በፈቃዱ ወደ እሳት ውስጥ ገባ። ያን ጊዜ እሳቱ እንደ ውሃ ሆነ። ሰራዊቱም ይህን አይተው አደነቁ፣ እኩሌቶቹም አመኑ። ስለዚህ ንጉሱ ሰራዊቱ ሲያደንቁ አይቶ ተቆጣ። ቅናትም ያዘው። በእርሱ ዘንድ የተወደዱ 77 ወታደሮቹን በሰይፍ አስቆረጣቸው። ከዚህ በኋላ ንጉሱ ሰይፉን ይዞ ወደ ቀድሞ ሰዓት የነበረው ኋላ ግን
በአባታችን ጸሎት ውሃ ወደ ሆነው ገባ። የአባታችን ገብረ መንፈስ ቅዱስ ራስ ይቆረጥ ዘንድ ወደደ። ያን ጊዜ መብረቅ ከሰማይ ወርዶ ንጉሱን መታው። ሰራዊቱ ሁሉ በመብረቅ አለቁ። ከከሃዲው ንጉስ ጋር የሞቱ ሰዎች ቁጥራቸው 4000 ያህል ነው። አንዲት እንኳ የቀረ የለም። በአንድ ቀን አለቁ። ጌታችንም አባታችን ገብረ መንፈስ ቅዱስን የኔና የአንተን ጠላቶች አጠፋውልህ አለው። አባታችንም በመብረቅ ያለቁ ሰዎችን በድን አይቶ ነፍሶቻቸውም የጨለማ አበጋዞች አጋንንት እያራወጡ ወደ ሲኦል ሲወስዳቸው አየ ጊዜ አቤቱ ጌታዬ እንደ ቸርነት የእነዚህን ሰዎች ነፍሳት ማርልኝ አለው። ሰው አመፀኛ ነው፣ አንተ ግን ይቅር ባይ ነህ። ሰው ስህተተኛ ነው፣ አንተ ግን ታጋሽ ነህ። በአንድ ከዳተኛ ንጉስ ምክንያት አቤቱ እነዚህን አትፍረድባቸው። አቤቱ አዛኝ ይቅር ባይ ጌታዬ ስለኔ ብለህ ማራቸው፣ ይቅርም በላቸው አለው። ስለዚህም ነገር ጌታችን እርሱ ተሰውሮ ወደ ሰማይ ወጣ። አባታችን ገብረ መንፈስ ቅዱስም ከዚያ ቦታ ወጥቶ ሄደ። በመንገድ ዳርም ታላቅ ገደልን አገኘ። እግሮቹንም በሐረግ አስሮ በዚያ ገደል ቁልቁል ተሰቀለ። በዚያችም ዕለት ሰይጣን መጥቶ ሐረጉን ቆረጠው። አባታችን ገብረ መንፈስ ቅዱስም ወደ ታች ሲወረወር ቅዱስ ሚካኤል በገደሉ መካከል ቀደመውና ይዞ በእግርህ ልትቆም ትወዳለህን ወይስ በራስህ ልትቆም ትወዳለህ አለው። አባታችንም መልአኩን ተወኝ፣ በራሴ ልቁም አለው። የመላእክት አለቃ ቅዱስ ሚካኤልም አባታችን በዚያ ትቶት ወደ ሰማይ አረገ። አባታችንም በጥርሶቹ ድንጋይ ነክሶ 30 ዓመት ኖረ። ስጋው ሁሉ አለቀ፣ እንደ እንጨትም ቅርፊት ሆነ። የሰማይ ወፎች ሁሉ ስጋውን በሉት። ከ30 ዓመት በኋላ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን እናቱ ድንግል ማርያምን አስከትለው በሰማይ ደመና ተጭኖ ወደ አባታችን መጣ። መጥቶም ገብረ መንፈስ ቅዱስ ብሎ ጠርቶ እንደ ወፍ በረህና አለው። አባታችንም እንዳልሰማ ዝም አለ። ዳግመኛም 4 ጊዜ ገብረ መንፈስ ቅዱስ ብሎ ጠርቶ እነዚህን አሕዛብ ማርኩልህ አለው። ያን ጊዜ አባታችን ይህን ሰምቶ በጥርሶቹ የነከሰውን ድንጋይ ተወ። 4 የላይ የጥርሶቹና 4 የታይ ጥርሶቹ ተነቅለው ከድንጋዩ ጋር ተጣብቀው ቀሩ። ክንፍ አውጥቶ እየበረረ ከእግዚአብሔር ፊት ደረሰ። ጌታችንም እነዚህን ከዳተኞች ምሬልሃለሁ አለው። አባታችንም ጌታችን ከማርክልኝስ የጥምቀትን ጸጋ ያገኙ ዘንድ ክርስቲያንም የሆኑ ዘንድ ነፍሳቸውን ከስጋቸው ጋር አዋህደህ አስነሳልኝ አለው። ጌታችንም የሞቱት ሰዎች ወዳሉበት ሄደ። በመስቀል አምሳል አማትብባቸው ይነሱልሃልና እኔም ሙታንን ታስነሳቸው ዘንድ ደዌዎቹን ትፈውስ ዘንድ ስልጣን ሰጥቻለሁ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ ተነስቶ በደመና ተጭኖ ሲወድ ጌታችን በመንገድ ታየው። አፉንም ይዞ በረዶ የመሰለ ጥርስን ተከለለት። እኔ ሰማያዊ ዙፋኔ እወጣለሁ፣ አንተ ግን እነዚያ ሙታን አስነሳቸው ስልጣን ሰጥቻለሁና አለው። ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ፈረሶች መባረክትና ነጎድጓድ ሆኑ፣ ከዚህ አስቀድሞ በነፋስ ክንፍ ትበር ነበርና አለው። ይህን ተናግሮ አፉን ሳሞ ሰላምታም ሰጥቶት ወደ ሰማይ አረገ። አባታችን ገብረ መንፈስ ቅዱስም በመብረቅ ተጭኖ እየበረረ ምድር አረብ ደረሰ። እሊያም አላውያን ከተቀበሩበት ቦታ ቆመ። ወደ ምስራቅ ፊቱን መለሰና እጁን ወደ ሰማይ ዘርግቶ ጸለየ። ጌታዬ አምላኬ ሆይ የሕያዋን የሙታን ፈጣሪ አንተነ፣ በስጋና በነፍስ ላይ ስልጣን ያለህ አንተነ። ሁሉ ይቻልሃል፣ የሚሳንህ የለም። ሰውን ካፈር የፈጠርከው አንተነ። አልዓዛርን ከ4 ቀን በኋላ በመቃብር ያስነሳው አንተነ። አቤቱ ጸሎቴን ስማ፣ ልመናዬን ተቀበል። እኔ ባሪያ ወደ አንተ ለምናለሁ፣ እማልዳለሁ። ደሃ አገልጋይህን ይቅር ትለኝ ዘንድ በእነዚህ ሙታን ላይ ይቅርታህን አድርግ። በይቅርታህም በቸርነትህም ነፍሳቸውና ስጋቸውን አዋህድ። በካህሊነትህም ነፍሶቻቸው ወደ ስጋቸው ይመለሱ። ምስጋና ለአንተ ይሁን ለዘላለም አሜን። በጸሎቱ መጨረሻም እናንተ ሙታን በጌታ ኢየሱስ ክርስቶስ ኃይል ተነሱ አላቸው። እንዲህም ብሎ ያችን ምድር በመስቀል አምሳል
በእጁ ባረካት። አስቀድሞ በንጉሥ እጅ የተገደሉ 77ቱ ሰዎች ፈጥነው ተነሱ። ኋላ በመብረቅ የሞቱት 4000 እልፍ ሰዎችም ተነሱ። ሁሉም ተነስተው በአባታችን ገብረ መንፈስ ቅዱስ እግዚአብሔርን አመሰገኑ። አባታችን ገብረ መንፈስ ቅዱስም ለአብ ለወልድ ለመንፈስ ቅዱስ ስገዱ አሏቸው። ያን ጊዜ እሺ ብለው ሰገዱ። ክርስቲያንም ሆኑ፣ ባረካቸውም። ከዚህ በኋላ በመብረቅ ተጭኖ ሄደ፣ ተሰወራቸውም። ተመልሶ ምድረ ከብድ ደረሰ። ጥቂት ቀንም ከቆየ በኋላ ወደ ነበረበት ወደ አረብ ምድር ሄደ። ከዚያም ከሙታን ያስነሳቸው ሰዎችን አያቸው። ክርስትናቸውንም አጽንተው ቤተክርስቲያን አንጸው ሥጋ ወደሙን ተቀብለው አገኛቸው። የከበረ ጥምቀትን ከተጠመቁ በኋላ በኃጥአን ፍዳ ለጻድቃን ዋጋ እንዳለ ክፉና በጎ ለይተው አወቁ። የአባታችን የገብረ መንፈስ ቅዱስ አምላክ ኢየሱስ ክርስቶስ ነው እያሉ ሲያስቡ ታየ። አባታችን ገብረ መንፈስ ቅዱስ ይህንን ሰምቶ ስለ ሃይማኖታቸው ጽናትና ስለ ድህነታቸው ፈጽሞ ተደሰተ። እነርሱ ግን አላዩትም፣ ወደ እነርሱም እንደደረሰ አላወቁም። በስውር ሄዶ በስውር ወደ ኢትዮጵያ ሀገር ተመለሰ። እነዚያም ሰዎች በክርስትና እምነት ጸንተው እስከ ዛሬ ድረስ ይኖራሉ። ከብዙ ዓመታትም በኋላ አባታችን ገብረ መንፈስ ቅዱስ ከአባ ብንያምና ከአባ ፍሬ ቅዱስ ጋር ይጎበኛቸው ዘንድ ወደ አረብ ሀገር ሄደ። አባታችን ገብረ መንፈስ ቅዱስ በመብረቅ ተጭኖ፣ ሁለቱ ቅዱሳን በደመና ተጭነው 30 ዓመት ሙሉ ተዘቅዝቆ ወደ ጸለየበት 8 ጥርሶቹ ድንጋይ ላይ ተተክለው ወደ ቀሩበት ገደል እየመራቸው አደረሳቸው። ጥርሶቹም ተተክለው የነበሩበት ርሄና ምስክ የሚባሉ ሽቶ ሆነው አገኙት። የሽታውን መዓዛ ጫካውን መልቶት ነበር። ደሙ የፈሰሰበት ቦታ ወይን በቅሎበት ተገኘ። በዚያም 24 መናንያን ሲጠብቁት አገኛቸው። ከፍሬው የሚመገቡ ነበር፣ መዓዛውንም ያሸታሉ። ያም ገዳም መዓዛው ደስ የሚያሰኝ ምስክና ርሄ እንደሚባል ሽቶ ይሸት ነበር። ይህን ድንቅ ነገር ያዩ አባ ብንያምና አባ ፍሬ ቅዱስ የዚያን ገዳም ምስጢር ጠየቁት። አባታችን ከመጀመሪያው እስከ መጨረሻው ድረስ ያለውን ሁሉ ነገራቸው። ይህ ወይን የደሜ ጠብታ ነው፣ ይህ ምስክና ርሄ ጥርሶቼ ናቸው። በእኔ ምክንያት የሞቱ የካህዲያን ነፍሳት አድን ዘንድ በዚች ገደል መካከል 30 ዓመት ሙሉ ስጋደል ኖሬያለሁና አላቸው። አባ ብንያምና አባ ፍሬ ቅዱስ ይህን ሰምተው በዓይናቸው ፈጽመው አደነቁ። ከዚህ በኋላ ወደ ሀገራቸው ወደ ኢትዮጵያ ተመለሱ። አባታችን ገብረ መንፈስ ቅዱስም ወደ ምድረ ከብድ ሲገባ አባ ብንያም ወደ በጌ ምድር፣ አባ ፍሬ ቅዱስ ደግሞ ወደ ሐዘሎ የእግዚአብሔርን ሥራ እያደነቁ ሄዱ። ወንድሞቼ የአባታችን መታሰቢያ ለማድረግ ፈጽመን እንትጋ። ገድሉን በጽኑ ሃይማኖት በአንድነት ሆነን ለመስማት እንዘጋጅ። ጌታችን ኢየሱስ ክርስቶስ በወንጌል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ይህን እንዳለ በስሙ ምጽዋትን በመስጠት የመታሰቢያውንም ዕለት በማድረግ እንድን ዘንድ እናንተ የክርስቶስ ወገኖች ናችሁና። የጻድቃንን መታሰቢያ የሚያደርግ ሰው ለምህረት ብቻ አይደለም ከነርሱ ጋር በክብር መተካከልን ያገኛል እንጂ። ጌታችን በወንጌል የጻድቅን ዋጋ ያገኛል ብሏልና። እነሆ ያለ ገድል ያለ ድካም ወደ መንግሥተ ሰማያት መግባት ይህ ነዋ። በጻድቃን መከራ ብዛት ባለሟልነት ይገኛል። በቅዱሳንም ጸሎት ከነርሱ ጋር በክብር መተካከል ይገኛል። ስለዚህም ነገር ወንድሞቼ ያለ መዘንጋት በማመን ያለ ጥርጥር በጽኑ ልብ መታሰቢያውን ለማድረግ እንሽቀዳደም። ለዚህ ንዑድ ክቡር ለሚሆን አባታችን ገብረ መንፈስ ቅዱስ እግዚአብሔር የምሕረት ቃል ኪዳን የሰጠው አንድ ቀን ብቻ አይደለም በየጊዜው ነው እንጂ። ለጸሎትም በቆመ ጊዜ 7ቱ ሰማያት ይከፈትለታል፣ የእሳት መጋረጃም ይገለጣል።
ጌታውንም በአንድነት በሦስትነት ያየዋል። መታሰቢያውን የሚያደርገውን ይምርለት ዘንድ ሁልጊዜ የምህረት ቃል ኪዳን ይሰጠዋል። አባታችንም ስለ ኃጢአተኞች ይቅርታን የሚለምን ነውና እንደ ሌሎች ቅዱሳን መላእክት ጸሎትን የሚያሳርጉለት አይደለም፣ እርሱ ራሱ የእሳት መጋረጃ ወዳለበት ይገባል እንጂ። ባልንጀራ ከባልንጀራው ጋር እንደሚነጋገር ከጌታው ጋር ይነጋገራል እንጂ። ከኃጥአን ወገንም በየቀኑ አስራትን ያገኛል። ካህናት ቤተ መቅደስ ገብተው እንደሚወጡ ይገባል ይወጣል። እንደ መላእክት ሆነ ሕፃናት በእናት በአባታቸው ቤት እንደሚወጡ እንደሚገቡ። አባታችንን በወደደ ጊዜ ይገባል ይወጣል፣ የሚከለክለው የለም። ለሰዎች ምሕረትን ይለምናል። የሚለምነውን ስለ መብል ስለ ልብስ አይደለም፣ የሥጋ ፈቃድ አልፈለጋትምና መላእክት ያገለግሉታልና ከነርሱም ጋር ለዘላለም ይኖራልና። ጸሎቱም ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ ቆሞ ይጸልያል። የሚጸልየው መታሰቢያውን ስለሚያደርግ በጸሎቱ ስለሚተማመን ሰው ብቻ አይደለም፣ ለሰው ለእንስሳም ለፍጥረት ሁሉ ይለምናል እንጂ። መታሰቢያውን የሚያደርግ በጸሎቱ በአማላጅነቱ የሚታመን ሰው በሕጋዊ ጋብቻ የተወለደ ልጅን ይመስላል። በሕጋዊ ጋብቻ የተወለደ ልጅ እናት አባቱን እንደሚወድ ወላጆቹም ልጃቸውን እንደሚወዱ የለመናቸውን ሁሉ እንደሚሰጡት እንደዚህም የአባታችን ገብረ መንፈስ ቅዱስ መታሰቢያ በጥቂትም ሆነ በብዙ ባገኘው ነገር ሁሉ መታሰቢያውን የሚያደርግ ሰውም በሕጋዊ ጋብቻ የተወለደ ልጅን ይመስላል። በጸሎቱ የሚታመኑትን እንደ ቤተሰብ ይሆናሉ። እውነት እላችኋለሁ ከማር ከስኳር ይልቅ የሚጣፍጥ ከወርቅ ከብር ጳዚዮን ሰንፔር ከሚባል ዕንቁ የሚመረጥ የዚህን ተወዳጅ ጻድቅ ገድል ስትሰሙ ሩጡ ተሽቀዳደሙ። የአባታችን የገድሉ ዜና በእውነት ከማር ከስኳር የበለጠ ይጣፍጣል። እነዚህ ግን ፈጽመው ይጠፋሉ። የጻድቁ አባታችን መታሰቢያ የሚያደርግ ግን ለልጅ ልጅ ለዘላለም ይኖራል። እንደ መላእክት የከበረ ከሰማይ ከምድር ይልቅ የከበረ የአባታችን ዜማ እንሰማ ዘንድ ኑ እንፍጠን እንሽቀዳደም። ባህርንም እንደ ንስር በሮ ይሻገራታል። ዳግመኛ በነፋስ ሰረገላ የበርባሮስን ድቅድቅ ጨለማ ያለመከልከል ይሻገረዋል። ወደ ላይ መውጣት ብቻ አይደለም፣ እግዚአብሔር ድንቅ ስራውን ምስጢሩን ይመረምር ዘንድ ወደ ጥልቅ ምድርም ይገባል እንጂ። ይገዛለት ያመሰግነው ዘንድ የእግዚአብሔርን ድንቅ ምስጢር አየ። ዳግመኛም በሰማይ ያሉ ፍጥረታትን ያይ ዘንድ ወደ አየራት ይመነጠቃል። ቸር የሚሆን የአባታችን ገብረ መንፈስ ቅዱስ ዜና ምን ይደንቅ ምን ይበዛ እንናገረው ዘንድ በወደድሁ ጊዜ ከህሊናዬ በላይ ይሆናል። ሕዝበ ክርስቲያን ላይ ይህንን ገድሉን ከሰማን ከሁላችንም ጋር ይሁን ለዘላለሙ አሜን።